ሰላም እንዴት አላችሁ? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። አዲስ ዩኒት ጀምረናል which is unit 4 introduction to demand and supply። በዛሬው ሴሽን ደግሞ የተገናኘ ነው የዲማንድን ኮንሴፕት ለማየት ይሆናል ማለት ነው and also the law of demand የሚለውን ለማየት ተገናኝተናል። እንደ ሁልጊዜው እንግዲህ ወደ ሴሽናችን ከመግባቴ በፊት ሳይታችንን አስታውሳችኋለሁ። lucybridgeacademy.com ላይ ስትገቡ ሾርት ኖቶች እንዲሁም ደግሞ ብዙ ጥያቄዎች ማግኘት የምትችሉበት ኩዌስችን ባንክ፣ በተጨማሪ ደግሞ ከ5 በላይ ቋንቋዎችን የብልድ የሆነ ፐርሰናላይዝድ AI አሲስታንት ማግኘት እንደምትችሉ ላስታውሳችሁ እወዳለሁ። በተጨማሪም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑንና ፊድባካችሁን እንድታስቀምጡልን አፕዴትድ ሆናችሁ እንድትቆዩ እጋብዛችኋለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ ዲማንድ ምን ማለት ነው፣ የዲማንድ ሀሳብ ኮንሴፕት ኦፍ ዲማንድ የሚለውን እናያለን ማለት ነው። ሶ ዲማንድ ሪፈርስ ቱ ዋት the quantity of a commodity that a consumer is willing and able to buy። ስለዚህ willingness plus ability to buy at what at a specific price during a specific time period። ስለዚህ ዲማንድ ስንል ሁለት ነገሮች መሟላት አለባቸው። ኮንሱመሩ የሚፈልገው እንዲኖረው የሚፈልገው ነገር ነው። ኮንሱም ለማድረግ ለፍጆታው የሚፈልገው ነገር ነው። ኳንቲቲ ኦፍ ኮሞዲቲ የሆነ ሰርተን ኮሞዲቲ ኳንቲቲ ምን ያክል እንደተፈለገ ነው። ኮንሱመር ኢዝ ዊሊንግ የሚለውና ኤብል የሚለው ነገር ወሳኝ ነው። እንግዲህ ጀስት ዊሊንግ ብቻ ከሆነና there is no purchasing power ከሆነ ፐርቼዚንግ ፓወር ከሌለው ዊሊንግነሱ ብቻ ከሆነ ያለው ኮንሱመሩ ዊሊንግነሱ ብቻ ከሆነ ያለው ዲማንድ ልንለው አንችልም። rather than ምንድን ነው የምንችለው? ዲዛየር it is just a mere desire ነው የምንለው ማለት ነው። ስለዚህ willingness to buy a specific product and also ability to buy that specific product at a specific price, specified በሆነ ዋጋ price, and also what during a specified time period or ደግሞ specific period ላይ ሆኖ ማለት ነው። ስለዚህ ዲማንድ የምንለው ፍላጎት ሲደመሯት የመግዛት ብቃት በሰርተን በተቀመጠ ስፔሲፋይድ በሆነ ዋጋ እና አት ስፔሲፊክ ታይም ፒሪየድ የሚለውን ነው የሚገልጽልን ማለት ነው። ዲማንድ እንግዲህ ሀሳቡ ይኸው ነው ማለት ነው። ስለዚህ it is different from a mere desire or want። እፈልጋለሁ ስላለ ብቻ ኮንሱመሩ መኪና እንዲኖር እፈልጋለሁ ዲማንድ አይደለም። ይሄ እንዲኖረኝ እፈልጋለሁ፣ የመግዛት ብቃቱም አለኝ፣ ገንዘቡ አለኝ። that's demand። ስለዚህ true demand must include what both ability and willingness to pay። we are able to pay and we are willing to pay ማለት ነው። ስለዚህ ዲማንድ ከዲዛየር እና ከወንት ጋር ይለያያል። ምን አይነት ኮኔክሽን አላቸው ታዲያ የተባለ እንደሆነ ዲዛየር becomes effective demand የሚሆነው መቼ ነው? only when there is the ability to pay and willingness to pay። we are able to pay and we are willing to pay and availability of the goods ሲኖር ማለት ነው። ሰፕላዩ ሲኖር ነው። ብትፈልጉት አሁን የሌለ ነገር ብትፈልጉ it's not demand። የሌለ ነገር ዓለም ላይ የሌለ ሰፕላይ የማይደረግ ነገር ብትፈልጉ it's not gonna be supplied። ስለዚህ ዲማንድ አንለውም ማለት ነው። እንግዲህ willingness to spend ካለና ዲዛይሩ ካለን and ability to buy ካለን ያኔ ምን እንለዋለን ማለት ነው? ኢፌክቲቭ ዲማንድ አለ ማለት ነው። ዲዛይር ኢፌክቲቭሊ ወደ ዲማንድ ተቀይሯል ብለን እናወራለን ማለት ነው። so there are so many determinants of demand እና ኮንዲሽኖች አሉ። ዲማንድ ኮንዲሽን and determinants። demand is always related to a specific price። እንግዲህ ከፕራይስ ጋር ሪሌትድ የሆነ ነው ሁልጊዜ ዲማንድ ሁልጊዜ ከፕራይስ ጋር ሪሌትድ የሆነ ነው። ስለዚህ at a specified price የምትፈልጉት ዲማንድ አለ። ፕራይሱ ደግሞ ሲጨምር ላትፈልጉት ትችላላችሁ፣ ሲቀንስ ልትፈልጉት ትችላላችሁ። ስለዚህ it's always related with what a specified price and a specific time period. For example, if a consumer may demand a jeans መልበስ ይፈልጋል በ500 ብር፣ ነገር ግን 900 ብር የሆነ እንደሆነ ምን ያደርገዋል? ይተወዋል ማለት ነው። showing how price affects what demand። እንግዲህ ሁልጊዜ ዲማንድ ከሰርተን ስፔሲፊክ ከሆነ ፕራይስ ጋር ሪሌትድ መሆኑን እንዳትዘነጉ ነው። ሌላው ከኮንዲሽን ከታይም ከሲዝን ጋርም ሊገናኝ ይችላል። ለምሳሌ ሆት ሲዝን ላይ የምትፈልጉት ዲማንድ የምታደርጉት ኮሞዲቲ አለ።
ቀዝቃዛ ሲዝን ላይ የምትፈልጉት አለ። ሶ seasonal and situational factors such as weather and trends can affect demand and can also influence demand at a given price። እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ